ብሩኬ ላይ እየዛትክ ያለው ልጅ ግን በጣም የሆነ ማትወጣ ውስጥ እየገባህ እንደሆነ ወቅ ቀይ መስመር ላይ እንደሆንክ ወቅ ብራዘር፣ አንፈታም ብራዘር። እኛ ያንተ ቀላል ነው፣ በጣም ሲምፕል ነው ማለት። ስንት ነገሮች እኛ አሳልፈናል ከዚህም በፊት ዛቻ ምናምን ደርሶብን፣ ያው በጣም ሲምፕል ነው። ወንድ ኮንክ ደግሞ የሆነ ባህሪ ያላት ሴት ጋር መሄድ በቃ አይሆን። የሴታ ሴት ባህሪ ነው ብራዘር። አትልከስከስ። ወንድ ልጅ ኮንክ ወንዶች እኛንም አታሰድቡ። የምታውቁት ሰዎች ካላችሁ የሆነ በውስጥ ብታወሩ ደስ ይላል። እኛ በቃ እኮ ሰለቸን በሁለታችሁ ጉዳይ። እኛ በሌላ ሰው አንዱን እናስርሳለን፣ አንዱን አስርሰን ሳንጨርስ አንዱ እየገባ ነው እና በሁለታችሁ መሀል እገባለሁ የሚል ካለ እኛ አለን፣ አውሪ ነን፣ እንበላችኋለን። እያያችሁ ነው አይደል? እኛ አለን። ማትወጣው ጣጣ ውስጥ ነው የምትገባውና በትጠነቀቅ ይሻላል ነው የምንለው። አታገኝም። ለማታገኘው ዝም ብለህ በባዶ ለምትመኘው ነገር ዝም ብለህ መሰናክል ባትሆን አሪፍ ነው። ጀለስ ደግሞ በቃ አንተ ወጣ በል በቃ ፋራቱን አስግጣ በቃ ባል አላት ጓደኛ አላት ታውቃለህና ወጣ ማለት ነው ብራዘር። ብሩክን እያስፈራራ ያለው የሃይሚ ሰውዬ የሚባለው ሰውዬ መስተካከል አለበት። አለበለዚያ ዋጋውን ነው ምን ሰጠው። ማንም ይሁን ማንም እንዴ። ሰላም የኃይሌ ፋም ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኛ ያለን ፈጣሪ ተመሰገነ ይሁን። እንግዲህ ሰሞኑ በሃይሚ ጉዳይ ያው ትንሽ ኮሽታ ስላለ ያው እንግዲህ እኛ መጥፋት ስለሌለብን ስለሚመለከተን እንደ አንድ እህት ወይም ደግሞ ብሩኬም ደግሞ እንደ አንድ ወንድም ነገሩ ትንሽ ያናዳልና ሁለታችሁ ያሉበት ሁኔታ ደስ አይልምና በጣም የሚያሳዝነው ምቀኛ አለባቸው ከጀርባቸውና በጣም መጣራት አለበት። ሃይሚ እያደረገችው ያለችው ነገር ጥሩ አይደለም። በቃ ሃይሚ መስተካከል አለባት እና እኔ በዚህኛው አይቺባታለሁ። በቃ መስተካከል አለብሽ ሃይሚ። እንዴ ከብሩክ ጋር ነው መቀጠል ያለብሽ፣ ከብሩክ ጋር ነው አንድ ላይ መሆን ያለብሽ። እኛ ስንት ነገር እየጠበቅን ነው፣ ስንት ሰው አብራችሁ እንድትሆኑ እየፈለገ በእናንተ ምክንያት ብዙ ነገር እያየ እናንተ እንደዚህ ስትሆኑ በጣም ያስጠላል። ሃይሚ መስተካከል አለብሽ ነው እያልኩሽ ያሉት እና ሃይሚ መስተካከል አለብሽ። በቃ ከብሩክ ጋር ነው መቀጠል ያለብሽ። ያለፈ ህይወት ነው። በቃ አለፈ፣ አለቀ። በቃ እንዴ ስንት ጥፋት አጥፍተሻል፣ መመለስ አለብሽ ብዬ አስባለሁና ከጀርባ ደግሞ ብሩክን እያስፈራራ ያለው የሃይሚ ሰውዬ የሚባለው ሰውዬ መስተካከል አለበት። አለበለዚያ ዋጋውን ነው ምን ሰጠው። ማንም ይሁን ማንም እንዴ ማን እንደሆነ ይነገረን፣ አድራሻው ይሰጠን፣ እኛ እናስተናግደዋለን፣ ችግር የለውም። ምክንያቱም በብሩክና በሃይሚ መምጣት የለበትም ብዬ ስለማስብ ማለት ነው። አድራሻው ይነገረን፣ እኛ እንፈጽመው። በቃ አድራሻው ይነገረን፣ እኛ እንፈጽመው። በእነ ሃይሚ ጉዳይ በጣም ብዙ ጊዜ ደክመናል እንደምታውቁት። ይሄ በቃ አንድ ነገር ተፈጥሮ አንዱን እስክናስተካክል ድረስ ሌላ ችግር እየተፈጠረ በቃ ነገሩ እየተባባሰ ነው። ምንድነው አሁን በቃ ይሄ ተነጋግራችሁ መፍታት የምትችሉት ነገር ነው። በጣም ቀላል የሆነ ማለት ነው። አንቺ ባል እያለሽ ወይ ጓደኛ እያለሽ ለምን ከሌላ ሰው ጋር ትሆኛለሽ? ለምሳሌ በቃ ያስጠረጥራል፣ በጣም ግልጽ ማለት ነው። እና እኔ ብሩክ ልክ ነው፣ በቃ በዚህ ጉዳይ መናገር አለበት። ተናግሯል፣ ትክክል ስለሆነ ነው። ወንድ ልጅ ደግሞ ይጠረጥራል፣ ደግሞ ያስጠረጥራል፣ ማንም ሰው ቢሆን ማለት ነው። ስለዚህ እንደዚህ ነው ነገር ማየት አንፈልግም እኛ። የሆነ በእናንተ ጉዳይ በጣም ብዙ እየደከምን ስለሆነ አንዳንዴ ደግሞ ያው ለኛም ብላችሁ ነገሩን ተነጋግራችሁ ነው መፍታት ያለባችሁ። እና ይሄ የሚያልቅ በጣም ትንሽ ቀለል ያለ ነገር ስለሆነ ሰውም አያስፈልጋችሁ ይሄን ነገር ለመፍታት። ስንት ነገር ውስጥ እየገባን ነው እኛ። ይሄ እኮ በጣም ሲምፕል እኮ ነው። ብሩኬ ላይ እየዛትክ ያለው ልጅ ግን በጣም የሆነ ማትወጣ ውስጥ እየገባህ እንደሆነ ወቅ ቀይ መስመር ላይ እንደሆንክ ወቅ ብራዘር። እና ወደኋላ አንልም እኛ። እኔ ስላላወቅኩት ስሙን ራሱ አላውቀው እንጂ ኖርማል አንፈታም ብራዘር። እኛ ያንተው ቀላል ነው፣ በጣም ሲምፕል ነው ማለት። ስንት ነገሮች እኛ አሳልፈናል ከዚህም በፊት ዛቻ ምናምን ደርሶብን፣ ያው በጣም ሲምፕል ነው። እና እናስቀይማለን። ትሰማኛለህ አይደል? ይህ ቪዲዮ እንደምታየው እርግጠኛ ነኝ። እና ከዚህ በኋላ እሷ አጠገብ እንድትደርስ አንፈልግም። እየሰማኸኝ ነው አይደል? ወንድ ኮንክ ደግሞ የሆነ ባህሪ ያላት ሴት ጋር መሄድ በቃ አይሆንም። የሴታ ሴት ባህሪ ነው ብራዘር። አትልከስከስ። ወንድ ልጅ ኮንክ ወንዶች እኛንም አታሰድባል። እና ይሄ ደግሞ ለአንተ የሚሆን ነገር አይደለም፣ ብትወጣ ይሻላል። እኛ በተግባር ነው እናሳየው ብራዘር። እና ስላላገኘንህ ነው። የምታውቁት ሰዎች ካላችሁ የሆነ በውስጥ ብታወሩም ደስ ይላል። እና ዛቻ ምናምን ምንም እንደማታመጣ እናጋለን እኮ
ግን እንድትጠነቀቅ ነው እየነገርን ያለ ነው። በቃ እኮ ሰለቸን ማለትም በሃይሚና በእንትን ሁለታችሁ መፍታት የምትችሉት ነገር ነው። ሃይሚም መነጋገር ያለብሽ ከብሩኬ ጋር መነጋገር አለብሽ። ማለትም እኛ በቃ እኮ ሰለቸን በሁለታችሁ ጉዳይ። እኛ በሌላ ሰው አንዱን እናስጨርሳለን፣ አንዱን አስጨርሰን ሳንጨርስ አንዱ እየገባ ነው። ማለትም ይሄ ነገር መፈጀት ነው ያለበት። ሰለቸን። ብሩኬም ሃይሚም ቢሆን ሁለታችሁ ተነጋግራችሁ መጨረስ ነው። ሃይሚ እህታችን ነሽ። በአንቺ ኬዝ ነገራቶች ሲንዛዛ አንፈልግም፣ እንዲንዛዛ አንፈልግም። ስለዚህ ነገራቶች ቢቋጩ አሪፍ ነው። በቃ በሁለታችሁ ማንም ሰው ባይገባ አሪፍ ነው እና በሁለታችሁ መሀል እገባለሁ የሚል ካለ እኛ አለን፣ አውሪ ነን፣ እንበላችኋለን። እያያችሁ ነው አይደል? እኛ አለን። ብሩኬ ላይ ለመዛት እየሞከርክ ያለው ልጅ ማትወጣው ጣጣ ውስጥ ነው የምትገባውና በትጠነቀቅ ይሻላል ነው የምንልህ። ማለት የሆነ ትንሽ ጥቅም ለማግኘት ብለህ አታገኝም። ለማታገኘው ዝም ብለህ በባዶ ለምትመኘው ነገር ዝም ብለህ መሰናክል ባትሆን አሪፍ ነው። ዝም ብለህ የሰው ህይወት ውስጥ ጥልቅ ባትል አሪፍ ነውና ብትረጋጋ ይሻላል። አስብበት ብዬ መልእክቴን አስተላልፋለሁና ማንነቱን ብናቀው ማን እንደሆነ በደንብ ብናቅ እርምጃ ለመውሰድ እኛ ዝግጁ ነን ማለት ነው። ከብሩክና ከሃይሚ ህይወት ብትወጣ ይሻላል። እየዛት ከአንዴ በሚሴጅ አንዴ እሷን ማስጨነቅ ደስ አይልም። ሃይሚ ተስተካከይ፣ ብሩኬ ያንቺ ብቻ ነው። ብዙ ተስፋ እናደርጋለን በእናንተ ጥሩ ደረጃ ደርሳችሁ እንግዲህ ጥሩ ቦታ ደርሳችሁ ማየት ነው የምንፈልገውና አደራ አንድ ላይ እንድትሆኑ ምኞቴ ነው። እንድትስማሙ ነው የምንፈልገው እኛ ከምንም ነገር በላይ ማለት ማንም ሰው መሀላችሁም እንዲገባ አንፈልግም። ጀለስ ደግሞ በቃ አንተ ወጣ በል በቃ ፋራቱን አስግጣ በቃ ባል አላት ጓደኛ አላት ታውቃለህና ወጣ ማለት ነው ብራዘር። ትወጣ ይሻላል እንደ ራሴ ማለት ነው። እምቢ ካልሽ እርምጃ ይወሰድብሻል ብራዘር። ወንድ ከሆንሽ ደግሞ ሻጋት በይ በቃ የሆነ ራስን ግልጽ አድርግ። እኛ ግልጽ ካርክ የትም ይመቸናል። ያለህበት ቤትህ ድረስ ቤተሰቦችህም ቤት ሊሆን ይችላል ጓደኞችህም ጋር ሲምፕል ነው ለኛ ብራዘር። እና ነገሩ አሁን ላይ በቃ እዚሁ እንዳለ ብታቆመው የሚሻል ይመስለኛል እንደ ራሴ መናገርህ ማለት ነው። ቀላል ነው ያንተ ጉዳይ። ብሩኬን ማስፈራራት ምናምን ማንም ሰው ማስፈራራት አትችልም። እየሰማኸኝ ነው? ማስፈራራት አትችልም። ጀመር አንተን ደግሞ ማንም ሰው አይፈራም። እሷን ላለማስቀየም ብሎ ነው እንጂ አንተም እሱ ላይ ምንም አይነት እርምጃ መውሰድ የምትችል ሰው አይነት አይደለም። እና በጣም ቀላል ነው ያንተ ጉዳይ። እኛ አይደለም ያንተን ስንት ነገር ፈተናል ከዚህ በፊት። በአንተ ምን ቆም ሰዎች አይደለንም። ስለዚህ ብትወጣ ለራስህ ጥሩ ይመስለኛል ብራዘር። አልወጣም ምናምን እምትይ ከሆነ ኖርማል ነው። እንደሙደ ስለናንተ ብዙ እኛ ማውራት አይጠበቅብንም። ነገሩ በዚህ ቢቆጭ ይሻላል። ማለትም በሁለታቸው መሀል በብሩኬም የምትገቢ ሴት ካለች በሃይሚም የምትገባ ወንድ ካለ እኛ በእነሱ ጉዳይ ይኸውልህ የብሩኬን ጨረስን ስንል የሃይሚን ጨረስን ስንል የብሩኬን ጨረስ በቃ እኛ መንዛዛት አንፈልግም። መቋጨት ነው። በእነሱ መሀል አሁን ሰው እንዲገባ አንፈልግም። እንገባለን የምትሉ ከሆነ የዋጋችሁን ነው የምንሰጣችሁ። ሰልችቶናል። እዚህ ላይ መብቃት አለበት። ስለዚህ ብሩኬን ለማስፈራራት የምትሞክር ወንድ ወይ ወጣ በል፣ ከኛ ጋር ተጋፈጥ፣ ከብሩኬ ህይወት ውጣ። እሱን አታስፈራራ። ተደብቀ አዛት ማትወጣው ነገር ውስጥ ነው የምትገባው። የመጨረሻ መልእክቴ ነው ለሃይሚ ሚላት ነገር እኔ ተረጋግተሽ አስቢ። በቃ ይሄ ያለፈ ጉዳይ ስለሆነ ስለ ብሩኬ ያለፈ ነው። በቃ ጊዜ የሆነ የተቋጨ ጉዳይ ነው። ሰው ባክግራውንዱ ምንም አያደርግልሽም። አሁን ያለበት ነገር ባለበት እንጂ የሆነ የዛሬ ከስንት ጊዜ በፊት ያለፈ ነገር አንስቶ መጣላት አሁን የማይሆን ነገር ነው። ስለዚህ በቃ አሁን ያለፈ ነገር ስለ ሰው ያለፈ ነገር ማስታወስ አሁን ምን ወይኔ እና ወደ ኋላ መመለስ አያስፈልግም፣ ወደፊት እንጂ ሰው ወደ ኋላ እድሜ ራሱ ወደ ኋላ አይመለስም። እና ስለዚህ ወደ ኋላ መመለስ አያስፈልግም። አሁን ለሚመጣው መጨነቅ ነው። እና ሁለታችሁም ጊዜ ወስዳችሁ ማሰብ አለባችሁ በዚህ ጉዳይ። ተነጋግራችሁ እንድትፈቱት ነው የምፈልገው። ሌላ ሶስተኛ አራተኛ ሰው አንፈልግም። እና ነገሩን አሳጥሩት።
ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። ማንኛውም በነ ሃይሚ እና በነ ብሩክ የሚመጣ በነ አብርሃም ሸከሟለን እናነሳዋለን። እንግዲህ ይሸኛል ማለት ነው። ስለዚህ ከት ነው የሚደረገው እናነሳዋለን። እንደዚህ አይነት ችግር ሲኖር እነሱ ላይ ዛቻ ምናምን ሲኖር እኛ ያላየነው ቪዲዮ ማንኛውም ነገር ሲኖር ወይ ሜንሽን አድርጉልን ወይ ፖስት ላኩልን፣ እኛ እናሳያቸዋለን ማለት ነው። እናመሰግናለን ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እንመጣለን።